ማምጣት የሚታገለው ይዋጋል ብሎ ነው እንትን የጻፈው። ፌስቡክን ማየት ትችላላችሁና እንኳን ፌስቡክ ያየሁት እነዚህ አፋዶች ሼር አድርገውት ነው ያገኘሁትና ገብታችሁ ማየት ትችላላችሁ ማረጋገጫ ከፈለጋችሁና በነገራችን ላይ አሁን እንትን ፋኖን የሚወጋው እንትን ብቻ አይደለም የተከሴ ዘብ ብቻ አይደለም አፋድ የሚባለው አሁን በቀጥታ ሌላው ጋር እንኳን ስጋት የለብኝም በተለይ ጎንደር ላይ ያለው የጎንደር ህዝብ በጣም ታሪካዊ ጥንቃቄ ማድረግ ያለበት ወቅት ነውና አፋድ የሚባለው ኃይል ከወልቃይት ዘብ ጋር ሆኖ የፋኖን ሀብቴን ነባየን ሳሙኤል ባለድልን የመውጋት አዝማሚያ ነው እያሳያለው ከዚህ ቀደም የሚሞከሩት ይሄን ነውና መቼም በጣም አስገራሚ ነው ወልቃይትን አማራ ደሙን ከፍሎ ነው ያካራት መቅጣጫ የመጣ ህዝብ ነው ደሙን ከፍሎ ነፃ ያወጣት እነ ጀነራል ተፈራ ማሞ ናቸው ምናቀው ነው ባህር ዳር ላይ ወልቃይት ብረሳሽ ቀኝ የትርሳይ ብሎ ያጋዚን ጥይት በግንባሩ የተቀበለ ወጣት ያለበት ነው አማራ እውነት ለመናገር አማራ ለወልቃይት ከፍለ ሁሉም ድምጽ በመሆን ሁላችንም ወልቃይት የግላችን እስኪመስል ድረስ ለወልቃይት ጾሃናል ወልቃይት ላይ ነው ሌላው አካባቢ ከሸዋ ሄዶ ወልቃይት አያርስም ወሎም ጎጃም ወልቃይት ሄዶ አያርስም ግን ወልቃይት ላይ አማራ ማንነት ተደፍሯል አማራ ተገፍቷል ወልቃይት ላይ ብሎ ነውና ይሄንን ውለታ ተከደዋል ወይ እንዲህ አይነት ይዋለልህን ህዝብ ክዳ ህዝቡ የሚታገለው አማራ የህልውና አደጋ ገጥሞ ከታሪካዊ ጠላቱ ከብልጽግና ጋር ወግነ ትናንት ከህወሓት 27 አመት ባርነት ነፃ ያወጣን ህዝብ ክደ ተወጓለህ ጀነራል ተፈራ ማሞን ተወጓለህ ነው ጥያቄ very simple ዳርዳርታው አካሄዱ እንደዛ ነው ናሬቲቭ እንደዛ ነው ኮሎኔሉ በተደጋጋሚ ለወልቃይት ለደራና ለመተከል ስላልዋጋም ያኔ የማንነት አስመላሽ ኮሚቴዎቹ የበቃ እንደ አማራ ነው መመለስ ያለበት የወልቃይትም የደራ የመተከል ጉዳይ የራያ ጉዳይ ባንድ እንሁን እና እንስራ ሲባል ያኔ ለውጡ ጊዜ እንግዲህ እንደስከዛሬ እንኳን ችግር አልነበረምና አይ ለሌላው ስል ከኦሮሞ ጋር ልጣላም እኔ የኔ ተመልሷል ነው እኔ ሲምፕሊ እና እንዲህ አይነት አይን ያወጣ አይናችሁን ጨፍር ላሞኛችሁ እንደዚህ አይነት ክህደት ኮሎኔሉ ማድረጉ በጣም አሳዝኖናል ብዙዎቻችን እና ያ አይደለም አሁን አማራ የሚያደርገው ትግል ይህልውና ነው ከምድረገጽ የመጥፋት ያለ መጥፋት ነው ይሄንን ሰውኛል ጥያቄ እና ሀብቴ ህወሓት ጋር እንሰራለን እና ሳሙኤል ህወሓትን ዘን መጣል ብሏል እነሱ ጋር የሚወጉት አልገባኝም ያለ የለም ያው መግለጫቸው በውሸት ትርክት ይሄ ሚዲያ ላይ አፋድ ደጋፊ ነን የሚለው ኃይል በውሸት ትክክለኛችን በውሸት ፕሮፓጋንዳ ያው እየለቀቁ አይደለ ይሄ ዋና አማራ ዋንቲ ፒኤልኤፍ ምናምን የሚለው ወንድሞቻችንን በውሸት ለመክሰስ ሞክረው እነሱ ደግሞ ያንን ተቀብለው ያው ሰውየው ከብልጽግና ጋር የሚሰራ ኃይል ነውና ከብልጽግና ጋር ስለሚሰራ ኦፍ ኮርስ መምታት ይፈልጋል በፕሮፓጋንዳም በምንምና እንግዲህ እንዲህ አይነት የኃይል አሰላለፎች ነው ምናየው እኔ ብዙም እንትን አይደለም እኔ ብዙም አይደንቀኝም ጨው ለራስ ብለህ ጣፍጥ ነው ልልም እችለው እንግዲህ ተከዜ ዘብ ይያልክ ያሰለጠንክ ሚኒሻ ወደ ፋኖ ምትልክ ከሆነ ማንነቱን ልታጠፋው ያለ ህዝብ ምን ሊመልስ እንደሚችል እንግዲህ ምንም አይነት ነገር ከአማራ ህልውና ትግል በታች ነው ከዚህ በኋላ ምንም አይነት ነገር ወንድሞቻችን መሬት ላይ ያለው ኃይል በግልጽ ይታወቃል በርስቶቻችን የሚደራደር ማንም የለም ማንም ርስቶቻችን ይታወቃል ወልቃይትና መተከል እና ደራይ አዲስ አበባ ያንድ ባንድ ቀበሌ ታግሎ የሚያሸንፉ አይደለም በመግለጫቸውም ፋኖ አደረጃጀቶች ግልጽ አድርገው ነው የመጡት ወልቃይትን ለጎንደር ብቻ አዲስ አበባ ምናምን የሸዋ ብቻ ተደርጎ መተከል የጎጃም ኬዝ እና እንደዚህ ነጣ
ራያ የወሎ አድርጎ ነጣጥሎ አማራውን አነስተኛ ትንንሽ ቀበሌዎች አድርጎ የመከፋፈልና ወደ ክልልነት አሁን አዲስ የመጣ ደግሞ አብን ውስጥ ያለው ባንዳዎች አዲስ ያመጡት ናሬቲቭ አለ። ወደ ጎንደርን ክልል እናደርጋለን የሚል ኃይል አሰላልፍ መጥቷል። ሁሉም ሸዋንም ክልል አደርጋለሁ የሚል ምናምን ሁሉንም ጎጥ ወደ ክልልነት አሳድጋለሁ የአብይ ፕሮጀክት አለ። እሱን ደግሞ የሚያስፈጽሙት የአብን ኮልኮሌዎችን በለጠ ሞላ ነጋሻው መርሻ ምናምን አሉ። እንዲህ አይነት ኃይል አሰላልፍ መጥቷል። አፋድ የሚባለው የእስክንድር ነጋ ቡድን በግልጽ ሳያወላውል ከብልጽግና ጋር አስተላለፉን አስተካክሏል። ፕሮፓጋንዳው እና ሀብታሙ አያሌው የሚሰሩት በዛ ልክ ነው። እና ሀብታሙ አያሌው እንግዲህ በማጆሪቲው ፋኖ አደረጃጀቶች ላይ ከፍተኛ ፕሮፓጋንዳ በጀነራል ተፈራ ማሞ ባልዋሉበት የውሸት ክስ አቅርበው ከብልጽግና ጋር መሆናቸውን በ11ኛው ሰዓት አረጋግጠውልናል። የኃይል አስተላለፉ ይሄ ነው። እንግዲህ እኛ እንዲህ አይነት ኮሎኔሉ እንዲህ አይነት ታሪካዊ ስህተት እንዳይሰራ ነው የምንጸልየው። ይሄን ያህል ውለታ የዋለልህን አማራ ከኋላ ከወጋኸው እንዲህ አይነት ታሪካዊ ስህተት መቼም ማንም የሚሰራ አለ ብዬ አላምንም። ግን እየሆነ ያለው ይሄ ነው። እኔ እሱ አም ኖት ሰርፕራይዝድ እሱ የመንግስት አካል ሆኖ ምናምን ነው ኦኬ ቢሞክር አም ሰርፕራይዝድ ዊዝ ይሄ አፋድ የሚባለው ኃይል ከመንግስት ጋር በዚህ በብርሃን ፍጥነት መሰለፉ ዋንቲፒኤልኤፍ የሚባለው ጀነራል ተፈራ ማሞና ፋኖችን እየተሳደበ ኮሎኔሉን የሚያነክስበት እንትን በጣም ነው የምትገረሙት። የሚያነክስበት ቃላት ምናምን አሁን ትናንት ማታ ስታዩት በጣም ነው የሚያስገርመው። ምናልባት ናዲያ ምቺ ከሆነ ዶክተር አብደላ ኢድሪስ ከመሳይ መኮንን አንከር ሚዲያ ላይ ያደረገው እንትን አለ በግልጽ አሁን ስለ ሰሞኑ ስላለው ነገር ስለሚከሰሱበት ምናምን በደንብ አድርጎ ነው ስለ አብን እነዚህ ሆዳም አድርባዮች ይሄ መንግስት ስለመደባቸው ይሄ አዲስ እንቅስቃሴ አለ እሱን በደንብ አድርጎ ነው የገለጸበት መንገድና መቼ ከሆነ እሱን ሰምተሽ በጣም የሚገራርም ነገር ነው ያለው የኃይል አሰላለፉና ከውስጣችን ከብልጽግና በላይ ጠላት ሆኖ የተነሳ ኃይል አለ። ጠላት ትናንትም አፋድ የሚባለው መግለጫ ወጥቷል። እንግዲህ እንዲህ አይነት በክህደት የተሞላ ትግል ነው የገባንበት እና እነ የአፋዱ ቡድን ደስዬ ደጀን ተነሳብኝ ብሎ ጀነራል ተፈራ ማሞን ይከሳል፣ ይሰድባል እና ብዙ አይነት ምስቅልቅሎች እና የእንትኖች ነው እያየን ያለ ነው። እስኪ የሚሆነው ይሆናል ላይ ነው። ምንም ነገር ግን አማራን አያስቆምም ብለን ነው እንትን የምናምነው። እስኪ አፋዶች ሲኩኑ አፋዶች አፋድ ደጋፊዎችም እኮ አሁን እያወሩ ነበር እና መሳፍንት ምናምን አያሌ መንበሩ ብዙዎች እና ወደ ክልልነት ጥያቄ ፊርማ እናሰባሰባለን እያሉ ነው እና አማራውን እየበታተኑት አማራውን እየወጉት ያሉ አፋዶች ናቸው ብዬ ነው ማስብ። እሱ ነገር እኮ ይሄ ያያለው ነበር እሱ ምን በአዴን ነው ያው አዴኑ እናንተኑን አዴኑና ፋዱን አንድ የሚያረገ ኃይል አለ። ያው ይሄ ፋፍዴን የሚባለው በአዴን አይደለ ሁለቱ አብረው የሚሰራ ኃይል ነው በተለይ ጎንደር ላይ ያለው። ኦፍ ኮርስ ሌላም ጋር የሚጋልበው ኃይል አለ ኤክሴፕት ጎጃም። ያው ጎጃም ማስረሻ ሰጤን ብቻ ነው የሚነዳው። ሌላው ጋር ትንሽ ቢሆኑ ያልተማሩ ፖለቲካን የማይረዱት እነ ኮሎኔል ማቤ ዝምሻው ላይ መከታው የሚባለው ያው ዝም ብሎ እንደ ትሮይ ፈረስ የሚነዳቸው ኃይላት ናቸው። ሌላው ፖለቲካውን ስለሚረዳው እንትን ይለዋልና ኦፍ ኮርስ ይሄ እኮ በግልጽ እኮ ነው ናሬቲቭን እንትን ጎንደር እንትን ነበረ ሲለን ነበር አለ የለምበር እና በጣም ይገርም ነው። ይሄን ያህል ነጥሎ ለማስበላት በጠላት ለምን እንደታሰበ እኔ በተለይ ጎንደርን ከሌላው አማራ ለመነጠል በጣም ርቀት እንደሚሄዱ አንዳንድ እንትኖች ይገርመኛል። ምድር የተለየ ነገር ሊያገኙ የሚችሉት እና ቢማ ግልጽ እኮ ነው። በጣም በግልጽ ነው የሚሰሩት አብረው በቃ አሁን ያላሰላልፉ ግልጽ ሆኖ መጥቷል። ፌስቡክ ላይ ምናምን ስታዩቸው የሚጽፉት ነገር ምናምን ተናበው ነው የብልጽግና ሰዎችና የአፋድ ሰዎች አንድ ላይ ነው የሚሰሩት። ኦል ይናበባሉ በሚገርም ሁኔታ። በተለይ እዛ አካባቢ በቃ በየትኛው ማቅጣጫ ያሉት
አብረው የሚሰሩትና መቼም ትገረማላችሁ። በዚህ ያህል ክህደት ለአማራ ታገላለሁ ብለህ ወጥተህ በብርሃን ፍጥረት ከሚገልህ ጋር ተናበህ ፕሮፓጋንዳ ትሰራ፣ ፖለቲካ ትሰራ። በጣም ነው የሚገርም። አብይ አህመድ ዘመቻ አንድነት ሲታወጅ ደንግጦ የሚናገረው ቋንቋ ተደበላልቆበት ጀነራል ምግበ ነው ዘመቻ አንድነትን የሚመራው ሲል ያንን ተቀብለው የፋኖ አደረጃጀቶች ከህወሓት ጋር ነው የሚሰሩት ብለው እስከ መግለጫ እስከ ማውጣት ድረስ እዚህ ሀገር ላይ ያሉት እንዳሉ ተመልከቷቸው። ማን እንዲህ አይነት ፕሮፓጋንዳ እንደሚሰራ ዋንቲፒኤልኤፍ የሚባለው የህወሓት ልጆች ተመልከቱ። ወንድሞቻችን ላይ ሀቀኛ የአማሩ አደረጃጀቶችን ምን ያህል ስድብ እናንተ የካሳ ተክለ ብርሃን ልጆች አይገርማችሁ? ይሄ በጣም እኮ ያለው ደብል ስታንዳርድነት ይሄ ከዋንቲፒኤልኤፍ ጋር አንዱ እዛ ውስጥ ያለው ዋናው ሰውዬ ካሳ ተክለ ብርሃን ልጅ ነው። ማነው? ሰላም ካሳ ተክለ ብርሃን ነው ዋናው የሚባል ሉክ ያኛው አኪላ የሚባለው የጎላጎሽ ያዜም መስፍን ቤተሰብ፣ ይሄኛውም ዲጆ እንግዲህ አንድ ካድሬ ልጅ ነው እና በአዴኖች ሃይብሪድ በአዴንና ህወሓት ሃይብሪድ የሆነው ኃይል ወደ ውጭ ተልኮ ፖለቲካ ትሬን ተደርጎ እንግዲህ 24/7 አማራን ሲታገል የአማራ መሪዎችን ስም ሲያጠፋ ይውላል ማለት ነውና እየሆነ ያለው ይሄ ነው። መሬት ላይ ያሉ ወንድሞቻችን በደንብ ይረዱታል። የኃይል አሰላለፉን በደንብ ያነቡታል። ምንም የሚቀየር ነገር የለም። ኦሬዲ ያን ትናንት የሚጋለበው አማራ የለም። ዛሬ ነገሮች ተቀይረዋል በብርሃን ፍጥነት። በቃ እዛ አካባቢ ላይ ፋኖ በተለይም ህዝባዊ ፋኖ ሀቀኛ ልጆቻችን አሸናፊ ኃይል ሆነው ወጥተዋል። ማንም ለማንም የሚንበረከክ ኃይል የለም ማለት እና ክህደታቸው ነው የሚገርመን ነገሮች እና ሁለተኛ ፍጹም መተማመን እንዳይኖር በአንዳንዶቹ ማጆሪቲው ህዝባችን ይሄንን መረዳት ግዴታ አለበት፣ ማስረዳትም የኛ ግዴታ አለብን እና እንደ አሌክስ ፋኖ አይነት ስኔኮች ብሔርተኛ ነኝ እንደዚህ ነኝ ተደብቆ የሳር ውስጥ እባቦች በአዴኖች አሉ። በቃ በትግላችን ይሄንን አማራ ማወቅ አለበት። ራዲያ ኤቭሪዋን ውስጣቸው ኢንፊልትሬት ትግሉ ኢንፊልትሬት ያው ያለ ነገር አሳውቃቸው ማስተዋወቅ አረንጓዴ ነው ወይስ እንዴት ነው? በትግሉ ውስጥ ቢጫ ነው። ካንተ ቢጫ አረንጓዴ ለነገሩ ዜገኛ ነው። አረንጓዴ ባብ ዜገኞች ነበሩ። የባንዲራው ስር ቁማርተኞች ናቸው። የኢትዮጵያ ባንዲራ የሚላሉ ይገዝታሉ፣ ግን አማራ ሲጨፈጨፍ ዝም ይላሉ። አንተ ነው ማስታወቂያውን እንሰራ። ማስታወቂያውን ቀጥል። አንተ አይውላችሁ ጥሩ ዴንጀረስ ነበር። ፖለቲካን ቀድሞ የመረዳት እንትን ያላቸው ልጆች አሉ። እኛ ሰስፔክት ያደረግነው ይሄ ልጅ እየገባ ሻዕቢያ በትግላችን ሻዕቢያ ገብቷል፣ ህወሓት ገብቷል እያለ መጀመሪያ ነበር ፕሮፓጋንዳ ይሰራ ነበር። ትክክል። ቀጥል ሂድበት። ይሄ ልጅ በአዴን ነው ተው ስንል አረ ጎበዝ ልጅ አይደለም እኛን እየቀጠቀጡ ያባረሩን ነበር። 24 ሰዓት የሚሰራው ቁጭ ብሎ ዩሪ እንኳን ይሄ እንዴት እኔ ስራ እንግዲህ ስራ የውጭ ኑሮ እናውቀዋለን። አሁን እየሰራው ነው ማወራችሁ እና ነው ውጪ ሀገር 24/7 ቁጭ ብለሽ ፖለቲካ ልትሰራ አትችይም። ኑሮ በጣም ከባድ ነው እና ቁጭ ብሎ 24 ሰዓት ሲያወራ አንተ እየሰራ ካወራኒ ለምንድነው እየሰሩ ማውራት ማለት? አንተ ቁጭ ብለህ የተመቻቸው ነገር ራሱ የለም። ኮምፒውተር ራሱ አልሰማም። ጆሮአችሁ ንግግር ላይ እኮ ማረፍ የነበረበት እናንተ ጆሮአችሁ የሚያዳምጠው አየር ነው ማለት ነው። ከጀርባ ያለው አይደለም እየተከፈለ ነው። የተስተካከለ ቢሮ ላይ ቁጭ ብለህ ብሔርተኛውን ዳይቨርት የምታረግ 24/7 በየቤቱ እየዞርክ የምትሰራው እና ከነ ልዕልና ጋር ኦኬ አማራ አጋር በጣም መጥፎ ልጅ ነው። የሚገርማችሁ እንግሊዘኛ ሴሽን ላይ ኤርትራውያን ያሉበት ምናምን ሴሽን ላይ ሶማሌዎች ከዚህ ቀደም ሶማሌዎች ከገብቱ ሶማሌን ይሳደባል። ኤርትራውያን በአማራዎች ላይ እንዲነሱ እኮ አይላችሁ አውቆ እኔ አማራ ነኝ ብሎ ነው ደግሞ የሚመጣው። እኔ አማራ ነኝ፣ አማራ ተወካይ ነኝ፣ እኔ ፋኖ ነኝ ደግሞ የጀግናውን ፎቶ አውርድ ጀነራል ሳምነዋል እና እኔ ፋኖ ብሎ ኤርትራዎችን ይሳደባል። ሻዕቢያ ምን አገባ? ስሜት አያቱኝ ናዴ እናስመልሰዋለን ይስሙ እናስመልሰዋለን እናንተ አገባችሁም ትንሽ እናጠፋችኋለን እያለ ፕሮፓጋንዳ ይሰራል። አላማው ምንድነው? ፋኖ በሌላው ከኤርትራ ድጋፍ እንዳያገኝ አጋር እንዳይመነጠር ስራ ነው ይሄ። ጥላቻ በቃ በጣም የሚገርም ስትራቴጂክ በቃ ኮንትሮል ኦፖዚሽን እና
ለረጅም ጊዜ ተደብቆ ኖሮ በዚህ በትግል ውስጥ አሁን መጨረሻ ላይ ኃይል አሰላለፉ እየወጣ እያሸነፈ ሲመጣ ፋኖ በግልጽ አሰላለፉን ለየ ማለት ነው። 11ኛው ሰዓት ሲመጣ በአዴን እየተሸነፈ ሲመጣ ወደ በአዴንነቱ እንትን አለ ማለት ነው። እና እንዲህ አይነት እባቦች ትግሉ ደስ የሚለው እየጠራ መሆኑ የሚታወቀው እንደ እስክንድር አይነት እንደዚህ እንደ አሌክስ አይነት ትግል ውስጥ ያሉ መርዞች እየወጡ ማንነታቸው እየተገለጠ ስለሆነ አሁን ከዚህ በኋላ ያለው ፍጹም ጥርት ያለ አደረጃጀት ይመጣል። መተማመን ይፈልጋል ትግል። ሚስጥርን አሹልኮ በተለይ ትግል ኢንፊልትሬት ከተደረግሽ አስቸጋሪ ነው። አንድነት ምናምን ዝም ብሎ አንድነት የለም ባይዘው። ይሄ ትግል ነው። አሰሱን ገሰሱን አንድነት ብለሽ ብታስገቢው ነገ ከኋላ ያስበላሻል። መሬት ላይ ያሉ ወንድሞቻችን ለዚህ ነው በጥንቃቄ የሚሰራው እንጂ አፋድ ውስጥ ያለውን ኃይል እንዴት ነው ከብልጽግና በላይ ለጥላቻ አለው ለአማራው ለፋኖች እንደምታዩት ነው። ሰው እንዲህ አይነት ኃይል አብረሽ ትሰሪያችሁ ደሞን ሊንክ ልታረግ የምትችይው ከስር ያለው ኃይል የተሳሳተ ቦታ እንዳለ አውቆ የከስር ያለው ኃይል ወደ ትክክለኛው አደረጃጀት ወጥቶ እንዲገባ ነው የሚደረገው። የሆነውም ያ ነው። በሸዋ በኩል አሁን የተሰራው ያ ነው። አደረጃጀቱ ስህተት እንደሆነ ታያቸው። በደራ በኩል እነ 7 ክፍለ ጦር ቀስተልህ ኦል ሚሊክ ክፍለ ጦሮች እንዲወጡ የሆነበት ምክንያት ነገሩ ተገለጠላቸው። ወደ ትክክለኛው አደረጃጀት ገቡ። ዋናው ስራ ይሄ ነው። አንድነትም ሊመጣ የሚችለው የፋኖ ኃይል እንዳይጠለፍ ሊደረግ የሚችለው በዚህ መንገድ ነው እንጂ እስክንድርን አስገብተሽ እንትን ውስጥ ለመሰለል ነው እንዴት አውከም ሊሆን እኮ አይችልም። ጌታ አስራደ የሚባለው ሰውዬ አብረሽ ልትሰሪ ፋፍድ በአዴንሽ ውስጥ ይዘሽ እንዴት ነው ትጥቅ ትግል ልትታገይ የምትችይው? በቃ ግልጽ አድርገው እየመጡ እኮ የሆነው ይሄ ነው። እኛ እንግዲህ ደመቀ ዘውዱ ሆፕፉሊ ታሪካዊ ስህተት አይሰራም። እስካሁን ሰርቷል። ከዚህ በኋላ ግን በዚህ አይነት ድርጊቱ በአማራ ህዝብ ላይ ከመተኮስ እንዲቆጠብ ግን እንትን እንለምናለን። አማራ ላይ ያሸንፍ ነገር መልከስከሱ የተሸነፈን ስርዓት ላይ አይደለም። አሌክስ ግን ደስ ያለ ይመስላል በዚህ አሰላለፍ ላይ ያለውን ነገር ለምን ይመስላል? በአዴን ክላሪቲ እየመጣ ነው። ናዲያ ልናገር ጨርሷል። 30 ደቂቃ ይኮኑ ሲጨርሳ እስኪ ስማው ይሄንን አሰላለፍ እስኪ ትንሽ ስማው ይኮኑ ስላለ ካንተ ተመልስለታል። አይ ሰሙት በደንብ እኮ አሁን እስኪ ሰምቻለሁ። እሱ የኛን ደግሞ እስቲ እናቅርብ። በመጀመሪያ እንዴት አረፈዳችሁ? እንዴት ዋላችሁ? ዛሬ መስከረም ቆረባብ ነጭ ባብ ቢጫ ባብ ዛሬ መስከረም ቢጫው ነው ለጊዜው ቢጫው ነው ያለው። ሰሞነኛው ነገር ያው እንደምታዩት ነው። በተለይ የሰሞኑን መግለጫ የዛሬውን መግለጫ ስናየው አሳሳቢ ደረጃ እንዳለ ትግሉ አሳሳቢ ደረጃ እንዳለ መግለጫውን አይደለም ያወራ ነው። መግለጫውን አይደለም በእንተና ደመቀ ዘውዱ አስተላለፍ እንዴት ኮሎኔል ደመቀ ዘውዱ እንግዲህ ያው አካሄድ ነው ያካሄድ ልዩነት እንኳን ኮሎኔል ደመቀ ዘውዱ ከኮሎኔል ፋንታሁን ሙሀቤ ጋር የአካሄድ ልዩነት አለን፣ የአስተላለፍ የአካሄድ ልዩነት አለን። አት ዲስ ፖይንት ፋኖ ሆነው አማራ ፋኖ ነው፣ እዚህ ጋር ያለው ብልጽግና አማራ ነው፣ ፋኖ ነው። ኮሎኔል ፋንታሁን ሙሀቤ አማራ ነው፣ ፋኖ ነው። በዛ ላይ ምንም ጥርጣሬ ደመቀ ዘውዱ ግን ፋኖ አይደለም። ኮሎኔል ደመቀ ዘውዱ አማራ ነው። ኮሎኔል ደመቀ ዘውዱ ብልጽግና ነው። ከምን አገናኛቸው? ቀጥለሽ ሁሉ የሚሰለፉት ኮሎኔል እኔ ምን አውቄለት? ቆይ ያልኳችሁ አዳምጡኝ። የተናገ ልጨርሰው በማለት እኩል ሊያረጋችሁ ወዴት እኩል ነገር ነው። ቆይ አዳምጠኝ። በነገራችን ላይ ኮሎኔል ተሸምዶ ነው እንጂ ለአማራ ነው የወጡት። አታስመስል። አዳምጠኝ። ስለ ኮሎኔል ደመቀ ዘውዱ ጠየቀችኛል። ከኮሎኔል ደመቀ ዘውዱ ጋር እንጂ እኩል ነገርሽ እኮ ነው። ከኮሎኔል ደመቀ ዘውዱ ጋር የአካሄድ ልዩነት አለን። እንኳን ከኮሎኔል ደመቀ ዘውዱ ጋር ከኮሎኔል ፋንታሁን ሙሀቤ ጋር የአካሄድ ልዩነት አለን እያልኩሽ ነው። ስለዚህ በአማራዎች መካከል እኔ የምረዳበት መንገድ ነው እየነገርኩሽ ያሉት አይደል? እኔን አይደል ጠይቅሽ የገባኝን ነው የምነግርሽ። ጭንቅላቴ በስብስብ መረጃ ልክ ነው የምናገርብሽ እንጂ አትሰብስበው። ዝም ብለው አውድማው አንድነታቸው ደግሞ ነገርኩሽ። ሁለቱም አማራዎች ናቸው። አንድነታቸው ያ ነው።
አማራማ ሁሉም አማራ ነው። ባዴን አማራ አለ፣ ቆዳማ አማራ አለ፣ ቀጥረኛ አማራ አለ። ኤግዛክትሊ ለሆዱ የሚያስብ አለ፣ ባንዳ አለ፣ ባንዳም አለ፣ እንዳትረሹ እሱም አለ፣ ባንዳም አለ። እንዳንተ ተለሚለላ ከዚህ ጋር ቀጥታ ወይ ጀግናም አለ፣ ቢጫም እባብ አለ፣ አረንጓዴ እባብ አለ፣ ዜገኛ የሚጫወትም አለ፣ አስመሳይ ቀጥላል፣ የሚንበረከክ አለ። ገብቶሻል? ኤኒዌይ ዋናው ቁም ነገር እነዛ ልዩነቶች መጀመሪያ መከባበር አለባቸው። እነዛ ልዩነቶች መከባበር አለባቸው። ለምሳሌ ኮሎኔል ፋንታሁን ማቤ ያለበት አካሄድ ኮሎኔል ማቤ አንተ ምንድነው በአፈክ ላይ ተናልካቸው? ተዋቸው እሳቸውን እንዴ እሳቸው እኮ እሳቸው ሌላ ምንድነው ታነካከራችን ላይ አሁን እኮ አፋሃል ነገሮች የአካሄድ ልዩነት ከኮሎኔል ደመቀ ዘውዱ ጋር ያለኝን ለምን ትሸፋፍናላችሁ? ፖለቲካን እያስረዳው እኮ ነው። ደመቀ ዘውዱ ጋር ያለን እኔ ቆይ እስቲ አንዴ ከኮሎኔል ደመቀ ዘውዱ ጋር ያለን ልዩነት እንደ አማራ ያለኝ ልዩነት እኔ እንደ ፋኖ እሱ እንደ ብልጽግና ያለኝ ልዩነት ፋኖ ሆነ ያቅም ሆንኩኝም አላለም ነው ፋኖ ነው አላልኩም እኮ ኮሎኔል ደመቀ ዘውዱ ጋር ያለኝ ልዩነት በተቻለ መልኩ በአማራነት ላይ የተመሰረተ እንዲሆን ነው ፈልገው በመጠፋፋት ላይ እንዲመጣ አልፈልግም። ልዩነታችንም ማለት ነው አንድነታችን ለአማራነት መስራት ነው። እሱም ተወልዶ ባደገበት ቦታ ላይ ተወልዶ እዛ ቦታ ላይ ላሉ አማራዎች የሚያደርገው እንቅስቃሴን ነው መለከው። ከዛ በተረፈ እኔ በሚሄድበት የትግል መስመር ላይ አክብሩኝ የሚሄድበትን እንደ ፋኖ ያረኩት ያለውን ትግል እንዲያከብርልኝ ነው። እሱም በሚያደርገው የትግል እንቅስቃሴ ባለስማማ ያዋጣኛል፣ ይጠቅመኛል፣ ለህዝብ ይጠቅማል፣ ለአማራ ይጠቅማል ብሎ ያሰበውን የትግል መንገድ መከተል ይችላል። እኔ ባልቀበለውም ማለት ነው። ያ መከባበር እስኪመጣ ድረስ ፍትጊያዎች ይኖራሉ። አልቲሜትሊ ግን ተከባብረ እንድንታገል ነው ፈልገው። ኮሎኔል ፋንታሁን ማቤ ጋር ወይም ከአፋድ ጋር ያለኝ አፕሮች እንደዛ የትግል መስመራቸው ከኛ የትግል መስመር ይለያል። የብሔርተኝነትን የትግል መስመር እንደኛ አይከተሉም። ወደ ክፍለ ሀገራዊ አካሄድ ነው። ክፍለ ሀገራዊ አደረጃጀት ለአማራ ይጠቅማል፣ አጠቃላይ ለኢትዮጵያ ይጠቅማል ብለው ማኒፌስቶ ጽፎ ነው የመጡት። ምናልባት ከብዙዎች ጋር ልዩነት የተፈጠረው ከኔ ጋር በአዴን ነው ምናምን እንዲባል አንዳንዱ የኦፒዲዮ ደህንነት ነው ምናምን እንዲሉ ያረጋቸው ምናቃቸው ወንድሞቻችን በአማራ ብሔርተኝነት ውስጥ ፖለቲካውን ብቻ አውራ ገጽታ ያንተን ገጽታ ግንባታ አታርግ። የሰማኝን ነገር ምንም ብትጋጋጥ ችግር የለውም። ያወቁኝንም ሰዎች በጣም ነው ማደንቃቸው እኮ ሰው እንዲያቀኝ እኮ ነው አይደል? አደነ ዘዴ እናውቃናል። ፎሎወር አላየሁም። 400 ሺህ ፎሎወር ያለኝ ገብተህ ቼክ አድርገኝ። 400 ኬ ይባላል። ምንም እኛ እንግዲህ ለፎሎ ከሰራ ማለት ነው ጊፍት ሰብስበን ምናምን እንግዲህ እንደዚህ አይነት ጨዋታ ለነ እንትና ተውላቸው ለነ ጆከር ናም ተውላቸው ለነ ቢታዩ ነው አሌክስ ምን አሁን እዚህ ሚዲያ ላይ ያሉትን አሌክስ ግን ችግር አለበት ይርድላቸው ማለት ነው። እኛ እንደዛ ነገር ፎሎወራችንም 400 ዶላር ነው የምሰበስበው። አንተ እኮ ምን ገጽታ ግንባታ ማለት ነው አልገባኝም። ካሽ ተከፈለ የምን ገጽታ ነው? ሀሳብ ነው የሚሸጠው። የተስማማን ትወስዳለህ። አስተሳሰቤ የባዴን መስሎ ከታየ ዳስ ፋይን ማለት ነው አይደል? አሌክስ ግን በኔ ልክ የገለጽኩት ሀቅ ባዴን አለው ማለት ነው አይደል? እሱን የሰውን ሀቅ ደግሞ መውሰድ ጥሩ አይደለም። በሃይማኖትም አይደል የሰውን ሀቅ የምናገሩ ንግግር ባዴን ከቸትኩ ምን ማድረግ አልችልም። አማሮች ነን። ስለዚህ አንተ በዛ ትፈርጃለህ ማለት ነው። ቅኔ ተቀኝቶ ያደገን አማራ በዚህ መጠን ተሸውደዋል ብለህ አስበህ አልችልም። እንዴ 4000 እኮ ነው ያለ ፎሎወር። ለዚህ እኮ ነው ይሄ ወቅት በጣም ጥሩ ነው። ፊሽንግ ታይም ይባላል። በተለይ ፊሽንግ የሚሰሩ ሰዎች አሌክስ ምንድን ነው የሚለው መለያ አንተ እንደዛ መስሎ ከታየ እኔ አካሄድ የባዴን መስሎ ከታየ አስፋይን አዴን ወደ አማራ ነኝ። ባዴን እኮ እኔ ብቻ አይደለሁም ብራዘር። ኦፒዲዮ ደግሞ የሚላል ይሻላል መቼም የሆነ የትግራይ ብሔርተኛ ከምትሆን የኦሮሞ ብሔርተኛ ምን አስፈራ? አሁን ፖለቲካውን መስራት አልቻልክም ቢኮዝ ስልጣን ላይ ያለ ምናምን ትላለህ። አዲስ ታይም ሳይንስ ስሜት ሊሰማ ይችላል። ፖለቲካውን መስራት አልቻልክም። ልዕልና እንዴት ነች? አማራ ኮንክ ደግሞ ይኸው ፋኖ ነው ታዲያ እንደኔ ዩሪን ከልዕልና ጋር ነው አይደል የምትሰድበው አንተ? ለምሳሌ እናንተ አይነት እኔ አልሳደብም። ታናሽ እህቱ ነች እኮ ልዕልና። እሱ ነው መከባበር ካልኩ መሬት ላይ ያለ አሌክስ ፖለቲካ እናውራ ካልክ እንደ ትልቅ ሰው ቻሌንጅ አድርገኝ እስቲ። ይኸውልህ አንተ ቤት እገባለሁ፣ አንተ የምትገባበት ቦታ ብዙ ቦታ እገባለሁ። ሰኞ አንተ ገብተህ አታውቅም። ብዙ ቦታ ትገባለህ አንተ። ይኸውልህ ማክሰኞ ወደ አንድ ቦታ ትሄዳለህ፣ እሮብ ሆነ ቦታ ትሄዳለህ፣
ሐሙስ ይመሽብሃል፣ አርብ ትጾማለህ፣ ሮብ ደግሞ ስጋ ትበላለህ። ፖለቲካ እንደዛ አይሰራም ወንድሜ። አፋድን አልደግፍም። ኦኬ ሊስን ቱ ሚ ባለፈው ምንድን ነው ያልከኝ? የሚተኩስን ፋኖ እደግፋለሁ። የአማራን ህዝብ በብሔርተኝነት የሚያታግልን እደግፋለሁ። የፖለቲካል ትግልን የሚያራምደውን እደግፋለሁ። ይሄንን ሲያራምድ ያገኙት አካል የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ እደግፋቸዋለሁ። ዛሬ መግለጫው አካላቶች ማለት ነው። መግለጫው ግን ኤክስትሪም አዳምጠኝ አንዴ ኤክስትሪም ነው ብያምናለሁ። አሁን የወጣው መግለጫ ዛሬ የወጣው መግለጫ ትላንት አፋድ ላይ ያለንን አፕሮች አጀስት ማድረግ አለብን ብዬ ተናግሬ ይሄ የአፋድ ደጋፊ ነው ይሄ ብሔርተኛ አይደለም ብዬ የተወቀስኩበት ማለት ነው። የዛሬ 2 ወር እሻውን አፋድን ተደግፏል። ይሄ ልጅ አፋድ ሆኗል፣ ፋፍዴን ሆኗል ማለት ጀመሩ። ግን እያልኩ የነበረው ያው ዛሬ በግላጭ በሁለቱም በኩል ያለው መግለጫ ይኸውልህ ወንድሜ ብዙ በማውራት ሰውን ልታሳምን አትችልም። ህፃን አካዳሚካሊ ፋይናንሻሊ ካንተ ተባብረ መታገል እንችላለን ወንድሜ አይደል እንዴ? ብዙ በማውራት ገብተህ ብዙ በማውራት እኛን ልታሳምነን አትችልም። ህፃን ልጆች አይደለም። በአካዳሚካሊ በፖለቲካ ስትራቴጂም እኛን አትበልጠንም። ይሄም ቢሆን እኮ ችግር የለውም። ስቲል ትግል ነው ያዝነው አይደል? ሰው ባመነበት ነው የሚታገል። አሌክስ አሁን ይሄኛው የአፋድ ግሩፕ የብአዴን ነው እንምታው ምናምን ልትል ትችላለህ። ይሄው እየተባለ ሚዩት አድርግ አላት ነው መመታት አለበት እየተባለ እንደዛ ነው ብያለሁ። መግለጫው የት ላይ ነው? መግለጫው የት ላይ ነው? የሚል አፕሮች አያስፈልጊ አይደለም ብዬ ነው። ፌስቡክ ላይ ይኸውላችሁ መግለጫውን ትናንት ሲያወግዘው ነበረ። ወልቃይትን በግልጽ የኛ ነው ብለው አላወጡም የፋኖ አደረጃጀቶች ብሎ ትናንት መግለጫው ላይ ሲያለምጥ ነበርና ይኸውላችሁ ይሄ እኮ እናንተ ቀላል ሰው እንዳይመስላችሁ እባብ ነው የምንላችሁ። ለዚህ ነው መግለጫው በወልቃይትና በራያ ላይ አንደራደርም የሚል መግለጫ አያምንበትም። ይኸውልሽ ርስታችን ብሎ እኔም አምንበታለሁ። በወልቃይትና በራያ አንደራደርም የሚል መግለጫ ነው አፕሪሺየት ማድረግ አላለም። መግለጫው እንደዛ ወልቃይትን ለጎንደር ራያን ቤተ አማራና አዲስ አበባ ለሸዋ ብቻ አድርጎ እኮ አፋርን የሚቀጠቅጥ መግለጫ ነው የምልህ። ለዚህ ርስቶቻችን አኪዩዝ ነው ያደረጋቸው ነው እንጂ እንደዚህ የሚሉትን አኪዩዝ ነው ያደረገው እንጂ በወልቃይትና በራያ አንደራደር የሚል መግለጫ አይደለም። ባጭሩ በርስቶቻችን አንደራደርም ብሎ እኮ በግልጽ ነገረኝ። የአማራ ርስቶች ነው አጽመርስቱ ደግሞ የምንድን ነው የጋርዮሽ ነው። ለዚህ ነው የጋርዮሽ ብአዴን ካንተ ከብአዴን በላይ ብአዴን ብልጽግና አንደራደርም ምንልህ ለዛ why do you have to make it vast? በዋነኝነት ወልቃይትና ራያ አትልም እንዴ? በዋነኝነት ከህወሓት ጋር የሚያጋጭ በዋነኝነት ወልቃይትና ራያ ስለዚህ ክላሪቲ ማለት ነው። ክላሪቲ ግልጽ ማድረግ ይቻል ነበር። አጽመርስማ አማራ ኦጋዴን ተጋድሏል። ደሙን አፍሷል። አጽመርስ የአማራ ርስቶች ግን ይታወቃሉ። ክሌም ያደርጋሉ። እነ መተከል እነ ራያ እነ አንተ ሰው አውራ እንዴ አንተ ውሃ ወይ መብራት ቢሆን ይቆጥርባሉ 2,000 ብር እንዴ። ቀስ በል ሰው ማሰወራ እንዴ ምንድን ነው? ባፍ ብቻ ሰው ዲድ እስካሁን ያወራው ቢቆጥርብህ 4,000 ብር ሞልቶብሃል። ቀስ ብለህ ሰውንም ስማ፣ ሀሳብን ሽጥ፣ ሀሳብ ተቀበል። ኦኬ ሳትጮሁ አውሩ ተረጋግታችሁና ቀስ ብለህ አስረዳን። ብዙ በማውራት ማንም ሰው ያንተን ሀሳብ ሊገዛ አይችልም። ትንሽ ማረጋጋት ያስፈልጋል። ባጭሩ ቅጥቀጣውን እናንተም ማለት ነው አይደል? ይኸውልህ ካንተና እስካሁን ወደ 40 ምናምን አፕሮች እንደምታዩት የሆነ ነው። ይሄ ደግሞ አሁን እኔ ጠየቁት ወደፊት ያስኬድም ነው እያልኩ ያለው ፕሮሎግ ነው የሚያደርገው። ያው እሱን ተቀበሉ። አትሊስት ትግሉ መግለጫውን ተደግፋለህ። ዘመነ ካሴ እንደተናገረው ከ5 ዓመት እስከ 50 ዓመት ብላችሁ አስቡ። የእስራኤል አምላክ ሆይ ተመስገን። ዛሬ ደግሞ ዘመነ ንቀሳት ተነቅሰዋል እኮ በመላሰከ እንደዚህ እኮ ነው። ዘመነ ካላልፍ አይሆንልህ። የብሔርተኛው መሪ እኮ ነው አይደል? የአማራ ፋኖ በጎጃም ከብሔርተኛ ቤት ስለሆንክ ነው። አሁን ደግሞ ብሔርተኛ ምን ማለት ነው? የምደግፈውን ድርጅት እኮ እየነገርኩሽ እኮ ነው አይደለ? የትናንትናውን መግለጫ ተደግፋለህ አትደግፍም? አሌክስ ኤክስትሪም ትንሽ ሄዷል እኮ ነው እያልኩሽ ያለሁት። ይሄ በተለይ አፋር ላይ የተካሄደበት እንትን አስቸጋሪ ነው ትንሽ ማርሸት እንደተናገሩን የሆነ ቤት ሰምቻለሁ። በጣም አስቸጋሪ ነው። አፋድን በጠላትነት ፈርጆ መጥፋት አለባቸው የሚለው ጉዝን አማራ የሚደረግ ስለሆነ እንደ አማራ
በተለይ ደግሞ እዚህ ሶሻል ሚዲያ ላይ ይሄ ከህወሓት ጋር ምናምን ከሻዕቢያ ጋር እንስራ የሚለው ኃይል ያንን ሲደግመው ሳይ እስኪ ቆይ አሌክስ እስኪ ቀስ ብለህ አትጮህ። ማስረሻ ሰጥ የተሰጠው እንቅስቃሴ እንደሚሆን የተረዱት ማስረሻ ሰልጤ የሰጠው መግለጫስ አፋድ